በዛሬ ፕሮግራማችን የዓለምን ቀልብ የገዛ የደህንነት ተቋማትን እንቅልፍ የነሳ በሜክሲኮ ተራሮች ውስጥ እንደ ጥላ ሲመላለስ የኖረን አንድ ግዙፍ ሰው ታሪክ ይዘንላችሁ ቀርበናል። ታሪካችን የሚጀምረው በፌብራሪ ወር 2026 ዓ.ም ነው። ቦታው ሜክሲኮ ጃሊስኮ ግዛት ውስጥ በምትገኘው ታፓላፓ በተባለች ተራራማ መንደር ናት። በዛች ዕለት ሰማዩ በወታደራዊ ሄሊኮፕተሮች ጩኸት ሲናወጥ፣ ምድሪቱ ደግሞ በባሩድ ጭስ ተሸፍና ነበር። የዓለም ቁጥር አንድ ተፈላጊ የ15 ሚሊዮን ዶላር ጉቦ የተለጠፈበት የካርቴሉ ጃሊስኮ ኑዌቫ ጄኔራሲዮን ወይም ሲጂኤንጂ መስራችና መሪ ኔሚሲዮ ሩቤን ኦስጌራ ሴርቫንቴስ ወይም በቅጽል ስሙ ኤልሜንቾ የሞት ጽዋን ተጎነጨ ተባለ። ግን ለመሆኑ ይህ ሰው ማን ነው? እንዴትስ ከአንድ ተራ ገበሬ ተነስቶ የላቲን አሜሪካ የደም ምድር የሚገዛ የጥላ ንጉሥ ሊሆን ቻለ? ዛሬ የታሪክን መዝገብ ገልጠን ከባሩድና ከደም በስተጀርባ ያለውን እውነት እንፈትሻለን። አብራችሁን ቆዩ። ፀሐይዋ በሚያቃጥልባት ሚችኳን በምትባል የሜክሲኮ ግዛት አጉላላ በምትባል አንዲት ትንሽና ድሃ መንደር ውስጥ በጁላይ 17 1966 አንድ ሕፃን ተወለደ። ቤተሰቦቹ በድህነት አዘቅት ውስጥ የሚኖሩ ሲሆን እሱም ከ9 ልጆች አንዱ ነበር። የልጅነት ጊዜው አቮካዶ በመልቀም በእርሻ ሥራና የነገን ጉርስ በማሰብ የተሞላ ነበር። ነገር ግን ይህ ልጅ አድጎ የዓለምን የዕፅ ገበያ ይቆጣጠራል ብሎ ያሰበ ማንም አልነበረም። የመንደሩ ድህነት አንገሽግሾት ሲያበቃ ገና በወጣትነቱ በ1980ዎቹ መጀመሪያ ላይ የሜክሲኮን ድንበር ጥሶ በሕገወጥ መንገድ ወደ አሜሪካ ገባ። በካሊፎርኒያ ሬድዊት ሲቲ እና ሳን ፍራንሲስኮ ነዋሪ ሆነ። ግን የሰራው ሕጋዊ ሥራ አልነበረም። ሄሮይን የተባለ አደገኛ ዕፅ በመሸጥ ወደ ወንጀል ዓለም ገባ። በ1985 እና በ1989 በዚህ ወንጀል ተይዞ ታሰረ። በመጨረሻም የአሜሪካ መንግሥት 3 ዓመት ከእስር ካቆየው በኋላ በ1996 እጁን ጠምዝዞ ወደ መጣበት ሜክሲኮ መለሰው፣ ዲፖርት አደረገው። ይቺ ቅጽበት ግን አሜሪካ በራሷ ላይ ታላቅ ጠላት የፈጠረችበት አጋጣሚ ነበር። አሜሪካ ኤልሜንቾን አባረረች እንጂ ከጥቂት ዓመታት በኋላ በሚሊዮን የሚቆጠሩ አሜሪካውያን ሕይወትን የሚቀጥፍ የዕፅ ሱናሚ ወደ እሷ እንደሚልክ አላወቀችም ነበር። በ1990ዎቹ አጋማሽ የአሜሪካ መንግሥት ወጣቱን ኔሚሲዮ ኦስጌራ ሴርቫንቴስ ወይም ኤልሜንቾን በካቴና ጠፍሮ ከካሊፎርኒያ አባረረው። አሜሪካ አንድን ተራ የሄሮይን አዘዋሪ አባረርኩ ብላ አስባ ይሆናል። ነገር ግን ወደፊት በሚሊዮን ለሚቆጠሩ ዜጎቿ የሞት ጽዋን የሚያጠጣውን የጥፋት አጋንንት ወደ ማህፀኗ ሜክሲኮ እየመለሰች መሆኑን አላወቀችም ነበር። ኤልሜንቾ ወደ ትውልድ መንደሩ አጉላላ ሲመለስ ያቺ በልጅነት ያውቃት የነበረችው ጸጥተኛ የአቮካዶ መንደር አልነበረችም። ሜክሲኮ ተቀይራለች። አቮካዶ አረንጓዴ ወርቅ ሆኗል። ነገር ግን ይህን ወርቅ የሚቆጣጠረው ድሃው አርሶ አደር ሳይሆን እስከ አፍንጫ የታጠቁ የዕፅ አዘዋዋሪዎች ወይም ካርቴሎች ነበሩ። ካርቴሎቹ ገበሬውን ያስፈራራሉ፣ ግብር ያስከፍላሉ፣ እምቢ ያለውን ከነ ቤተሰቡ ይጨፈጭፋሉ። ኤልሜንቾም ይህን የጉልበተኛ ዓለም በዝምታ ይመለከት ነበር። በዚህ ጊዜ ነው አንድ አስገራሚ ውሳኔ ላይ የደረሰው። የሕግ ሰው መሆን ፈለገ። የወደፊቱ የሜክሲኮ የሞት መልአክ የፖሊስ ሥራን ለመቀጠር አመለከተ። በአጎራባች በሆነችው ሃሊስኮ ወይም ጃሊስኮ ግዛት ቶማትላን እና ካቦ ኮሬቲየስ በተባሉ ከተሞች ውስጥ የሕዝብ ጸጥታ አስከባሪ የማዘጋጃ ቤት ፖሊስ ሆኖ ተቀጠረ። እስኪያስቡት ኤልሜንቾ የፖሊስ ኮፍያውን አድርጎ ዩኒፎርሙን ለብሶ አነስተኛውን ሽጉጥ ታጥቆ በከተማ አውራ ጎዳና ላይ ሲራመድ። ነገር ግን ፖሊስ ሆኖ በየቀኑ የሚያየው እውነት የልብ ስብራት ነበር። እሱ በወር ጥቂት ፔሶ ወይም የሜክሲኮ ገንዘብ እየተከፈለው በፀሐይ ሲንገበገብ፣ የካርቴል አለቆች ጥይት በማይበሳ ወይም ቡሌት ፕሩፍ በሆነ የቅንጦት መኪና ፖሊስና ዳኛን በገንዘብ ገዝተው እንደ ንጉሥ ሲፈላሰሱ ይመለከታል። በሜክሲኮ የፖሊስ ተቋም ውስጥ ያለው ሙስናና ብልሹ አሰራር በኤልሜንቾ አእምሮ ውስጥ አንድ ትልቅ የፍልስፍና ጥያቄ ፈጠረ። ጉልበትና ገንዘብ ሕግን በሚገዛበት ሀገር ሕግ አስከባሪ መሆን ምን ትርጉም አለው? ደሞዝተኛ ፖሊስ ሆኜ በድህነት ከመሞት ለምን የራሴን ሕግ አልደነግግም አለ። ከጥቂት ጊዜም በኋላ ያ የፖሊስ ዩኒፎርም ከላዩ ላይ አወለቀው። የሕግ አስከባሪነቱን ባጁን ጣለ። በምትኩ የAK-47 ጠመንጃን አነገተ። ኤልሜንቾ ነፍሱን ለዳቢሎስ ሸጠ። በ2000ዎቹ መጀመሪያ ላይም ሜርሌ ካርቴል ለሚባለው በቫልሴኒያ ቤተሰብ ለሚመራው ቡድን ተቀጥሮ ሲካሪዮ ወይም ገዳይ ሆነ።
የካርቴሉ አለቃ አርማንዶ ቫልሲያ ካርኒዮ ይህ የቀድሞ ፖሊስ ሲያየው በውስጥ ያለውን አውሬነት ጸባይ ተረቶት ነበር። ኤልሜቾ ስራውን የጀመረው ተቀናቃኞቹን በማደንና ያለ ርኅራኄ በመግደል ነበር። በካርቴል ዓለም ውስጥ ማዕረግ የሚገኘው በትምህርት ማስረጃ ሳይሆን በምታፈሰው የደም መጠን ነው። ኤልሜቾ ደግሞ ከማንም በላይ ታማኝና ጨካኝ መሆኑን በተግባር አሳየ። የገዛ ወንድሞቹን አንቶኒዮንና አብርሃምን ሳይቀር ወደዚሁ የደም ገበያ አስገባቸው። የታሪክ ተመራማሪዎች እንደሚሉት አንድ አምባገነን ስልጣን ላይ ለመውጣት ሁል ጊዜም ክፍተት ወይም ፓወር ቫኪዩም ይፈልጋል። በ2003 የኤልሜቾ አለቃ አርማንዶ ተያዘ። በ2009 ደግሞ ሌላኛው መሪ ኤሎብ በፖሊስ ቁጥጥር ስር ዋለ። በሜርሎ ካርቴል ውስጥ ታላቅ የመሬት መንቀጥቀጥ ተፈጠረ። የቡድኑ መዳከም ሲታወቅ በወቅቱ የሜክሲኮ ትልቅ ኃይል የነበረው የሲናሊዋ ካርቴል የታዋቂው የኤልቻፖ ቡድን ያለበት ካርቴል ቡድን ነው። የኤልሜቾን ቡድን እንደ ታዛዥ ባሪያ ጠቅልሎ ሊውጠው ፈለገ። ይህ ቅጽበት የኤልሜቾን ሕይወት ለዘላለም የቀየረች የታሪክ መታጠፊያ ነበረች። በጁላይ 2010 ላይ የሲናሊያው ቁልፍ ሰው የነበረው አግናሲዮ ናቾ ኮርኔል በልዩ ኃይል ሲገደል ኤልሜቾ እድሉን ተጠቀመበት። ኤል ቻፖ አንገዛም፣ የራሳችንን ግዛት እንመሰርታለን በማለት አምጾ ተነሳ። ማኪቬሊ ዘ ፕሪንስ በተሰኘው መጽሐፉ ላይ አንድ አዲስ መሪ ስልጣን ሲይዝ ህዝቡን ከጭካኔ ለመከላከል የመጣ አዳኝ መስሎ መታየት አለበት ይላል። ኤልሜቾም ይህን የፖለቲካ ሳይንስ ጠንቅቆ የተረዳ ይመስላል። በወቅቱ በሜክሲኮ ሎስ ዜታንስ የሚባሉ ከሰራዊቱ ያፈነገጡ እጅግ አረመኔ የካርቴል አባላት ነበሩ። ዜታሶች በ2010 72 ንጹሃን ስደተኞችን በአንድ ላይ ረሽነው የሜክሲኮን ህዝብ በሐዘን አሳምሞት ነበር። ኤልሜቾ ይህን የህዝብ ብሶት ወደ ስልጣን መወጣጫነት ቀየረው። የራሱን አዲስ ቡድን አቋቋመና ስሙን ማታ ዜታስ የዜታስ ገዳዮች ብሎ ሰየመው። እኛ ንጹሃንን አነካም፣ እኛ የሜክሲኮ ህዝብ ጠባቂዎች ነን፣ እነዚህ አረመኔ ዜታሶችን ለማጥፋት የመጣን ነፃ አውጪዎች ነን የሚል የፕሮፓጋንዳ ዘመቻ ከፈተም። በ2011ም ቬራ ክሩዝ በተባለች ከተማ ኤልሜቾ እጅግ ዘግናኝ የሆነ ቪዲዮ በኢንተርኔት ለቀቀ። በቪዲዮው ላይ የኤልሜቾ ታጣቂዎች የዜታስን አባላት አስረው እያሰቃዩ በመጨረሻም 35 አስክሬኖችን በአውራ ጎዳና ላይ ጥለው ታዩ። ይህ ድርጊት በአንድ በኩል ለጠላቶቹ ከኔ ጋር ከተጣላችሁ መጨረሻችሁ ይህ ነው የሚል የሽብር መልእክት ሲሆን፣ በሌላ በኩል ደግሞ ስራ አጥ ለሆኑ ወጣቶች እኛ ኃያላን ነን ኑ ተቀላቀሉን የሚል ጥሪ ነበር። ኤልሜቾ በዚህ ስልቱ የዜታስን ኃይል ካደቀቀና ተፎካካሪዎቹን ሁሉ ጠራርጎ ካጠፋ በኋላ የማታለያ ፕሮፓጋንዳው ካባውን አወለቀ። የህዝቡ ጠባቂነቱን ድራማ በቃ። ቡድኑን በአዲስ ስም አጠመቀው። ካርቴል ሃሊስኮ ኒዮቫ ጌሬራሲዮን ወይም የሃሊስኮ አዲሱ ትውልድ ካርቴል የሚል ስም ሰጠው። ከድሃ ገበሬነት ወደ ስደተኝነት፣ ከስደተኝነት ወደ ፖሊስነት፣ ከፖሊስነት ወደ ገዳይነት የተጓዘው የኤልሜቾ ሕይወት አሁን ደግሞ የራሱ የሆነ የጨለማ ግዛት ወይም ኢምፓየር መስርቶ የካርቴል ንጉሥ ሆኖ ዘውዱን ደፋ። ያቺ ከተማዋን ይጠብቃት የነበረችው አነስተኛ የፖሊስ ሽጉጥ ዛሬ በሄሊኮፕተር የሚጥል የሮኬት አስወንጫፊ አርፒጂ እና በድሮን በሚጣሉ ቦምቦች ተተካ። አሁን ሲጂኤንጂ ተወለደ። ሜክሲኮም ወደማታበራው የደም አዙሪት ውስጥ ገባች። በወንጀል ዓለም ታሪክ ውስጥ የእጽ ንጉሥ ወይም ድራግ ሎርድ የሚለው ቃል ሲነሳ የብዙዎቻችን አእምሮ ውስጥ ፈጥኖ የሚመጣው አንድ ሰው አለ። የኮሎምቢያው ፓብሎ ኤስኮባር። ፓብሎ በዘመኑ በቢሊዮን የሚቆጠር ዶላር አከማችቶ የራሱን መካነ እንስሳ ወይም ዙ አቋቁሞ ለድሆች ገንዘብ እየበተነ እኔ የኮሎምቢያ ሮቢን ሁድ ነኝ በማለት ፖለቲካ ውስጥ ገብቶ ለመወዳደር እስከመሞከር የደረሰ ጉረኛና ዝና ፈላጊ ሰው ነበር። ዛሬ የምንቃኘው የሜክሲኮ ኤልሜቾ ግን ከፓብሎ ኤስኮባር ፍጹም ይለያል። ኤልሜቾ እንደ ፓብሎ በካሜራ ፊት መታየት አይወድም፣ ዝና አይፈልግም። የሰው ፍልስፍና አንድና አንድ ብቻ ነው፣ በፍርሃትና በኃይል የተገነባ ፍጹም የበላይነት። ኤልሜቾ ዝምተኛ ነው፣ ግን እንደ ሞት አፋኝ ነው፣ ጥላ ነው። ግን የሜክሲኮ ምድር በደም ያጨቃየ አውሎ ንፋስ ነው። እስኪ የዚህን ሰው አረመናዊ የንግድና የጦርነት ሊቅነት እንመልከተው። አንድ ትልቅ የንግድ ተቋም በገበያ ውስጥ አሸናፊ ለመሆን አዳዲስ ፈጠሮችን ማምጣት እንዳለበት ሁሉ ኤልሜቾም የወንጀሉን ዓለም የለወጠ አዲስ የንግድ ስልት ይዞ ብቅ አለ። ታዋቂው ኤል ቻፖ እና ሌሎች የሜክሲኮ ካርቴሎች ንግዳቸው የተመሰረተው በተፈጥሮ ላይ ነበር። ኮኬን፣ ሄሮይን እና ማሪዋና ለማምረት መሬት፣ ዝናብ፣ ፀሐይ እና ጥሩ አየር ጸባይ ያስፈልጋል።
በተጨማሪ የፖሊስ ሄሊኮፕተሮች እርሻውን እያየ በቀላሉ ሊያቃጥለው ይችላል። ኤልሜንቾ ግን ይህ ኋላ ቀር አሰራር ነው አለ። ተፈጥሮን መጠበቅ አቆምና ወደ ኬሚስትሪ ወይም ወደ ሳይንስ ዘወር አለ። ሰው ሰራሽ እጾችን የሚባሉትን በተለይ አሁን አሜሪካን እያመሰ ያለው ፌንታኒልና ሜታፊን የተባሉ አደገኛ እጾችን ማምረት ጀመረ። የኤልሜንቾ የንግድ መዘውር ሲሽከረከር ማየት በእውነት ይገርማል። ኬሚካሎቹ በህጋዊ ንግድ ስም ከኤዥያ በተለይ ከቻይና በፓስፊክ ውቅያኖስ በኩል ወደ ማዛኒሎ ወደብ ያስገባል። ከዛም ማንም በማያቸው የሜክሲኮ ጫካ ውስጥ ባቋቋማቸው ግዙፍ ሚስጥራዊ የላቦራቶሪ ፋብሪካዎች ውስጥ አመርተውና በቢሊዮን ዶላር በሚገመት ትርፍ ወደ አሜሪካ ገበያ ያጥለቀልቋል። በዚህ ስልቱ ጠንካራውን የኤልቻፖን ሲናሎዋ ካርቴልን ከገበያ አስወጥቶ ሜክሲኮ አይታው የማታውቀው ቁጥር 1 ቢሊዮነር ካርቴል ለመሆን በቃ። ነገር ግን ይህ ግዙፍ ኢምፓየር ለመጠበቅ ተራ የካርቴል ጠመንጃ በቂ አልነበረም። ኤልሜንቾ ጦርነቱን ዘመናዊ ያደረገው። በታሪክ እንደምናውቀው አምባገነኖች ኃይላቸውን ለማሳየት መከላከያ ሰራዊት ይገነባሉ። ሲጂኤንጂ ጦር ልክ እንደ አንድ ሉዓላዊ ሀገር መከላከያ ሰራዊት አስታጠቀው። ተራ የካርቴል ታጣቂዎች በኢኪ 47 ሲጣሉ፣ የኤልሜንቾ ጦር ግን ናርኮ ታንክስ በሚባሉ በብረት የተለበጡ ቦምብ በማይበሳቸው እጅግ ዘመናዊ ተሽከርካሪዎች ይንቀሳቀሳሉ። ሌላው ቀርቶ በዓለማችን ዘመናዊ ጦርነት ውስጥ የምናየው ድሮን ማሻሻያ እያደረጉ ፈንጂ በማሰር የሜክሲኮ ፖሊሶችና ተቀናቃኞቹ ላይ ከሰማይ የቦምብ ዝናብ ያዘንብባቸው ጀመር። የኤልሜንቾ ኃያልነትና ድፍረት ለዓለም ያሳየው መቼም ሊረሳ የማይችለው አንድ ታሪካዊ ቀን አለ። ሜይ 1 2015 የሜክሲኮ መንግስት ይህን እባብ ራሱን ቀጥቅጦ ለመግደል ቆርጦ ተነሳ። የሜክሲኮ ፌዴራል ፖሊስና ልዩ ወታደራዊ ኮማንዶች በሃሊስኮ ግዛት ኤልሜንቾን በቁጥጥር ስር ለማዋል ታላቅ ዘመቻ ከፈቱ። መሬቱ በመኪና ሰማዩ በሄሊኮፕተር ተሞላ። ነገር ግን የተፈጠረው ነገር ያልታሰበ ነበር። አንድ ወንጀለኛ ቡድን ከመንግስት መከላከያ ሰራዊት ጋር ገጽ ለገጽ ፊት ለፊት መጋጠም ጀመረ። የኤልሜንቾ ታጣቂዎች አልሸሹም፣ አልተደናገጡም። ይልቁንም አየር ላይ የነበረችውን የሜክሲኮ መከላከያ ሰራዊት ሄሊኮፕተር በሮኬት ወይም በአርፒጂ መተው ፍርክስክሷን አውጥተው መሬት ላይ አጓያት። 9 የሜክሲኮ የጦር አባላትም በዛች ቅጽበት ሕይወታቸው አለፈ። በዛች ዕለት ኤልሜንቾ ሄሊኮፕተር ጥሎ ብቻ አላቆመም። ታጣቂዎቹ በጓዳላሃራ ከተማና በተለያዩ ግዛቶች ከ50 በላይ አውራ ጎዳናዎችን በከባድ መኪኖች ዘጉ። ከተማዋን በእሳት አጋዩ። የፖሊስ ኮንቮዮችን አጠቁ። የሜክሲኮ መንግስትም አንድ ግለሰብ ጦር ተንበረከከ። ኤልሜንቾ አምልጦ ጫካ ገባ። ይህ ድርጊት ለዓለም የሰጠው መልእክት አንድ ነበር። በሜክሲኮ ምድር ላይ ሕግና መንግስት እኔ ነኝ የሚል መልእክት። ይህ አረመናዊ ኃይል የሜክሲኮ ኢኮኖሚን እንደ ሸረሪት ድር ጠፍንጎ ያዘው። ኤልሜንቾ የእጹ ንግድ ስላልበቃው ሕጋዊ በሆነ የግብርና ምርቶች ላይ እጁን አስገባ። በሚችኳን ግዛት ያሉ የሎሚና የአቮካዶ አምራች ገበሬዎችን ግብር ክፈሉኝ ብሎ አስገደደ። ገበሬዎቹ አንችልም ሲሉ እርሻቸውን አቃጠለ፣ ቤተሰቦቻቸውን አረደ። ከዚህም የተነሳ በ2023 የሜክሲኮ የሎሚ ምርት በ30% ሲቀንስ የሎሚ ዋጋ በ200% ኑሮ የሜክሲኮ ሕዝብ ለከፍተኛ የኑሮ ውድነት ተዳረገ። አስቡት፣ የአንድ ወንጀለኛ ጦር የአንድን ሀገር የገበያ ዋጋ ሲወስን። የሜክሲኮ ባለስልጣናት፣ ከንቲቦች፣ የፖሊስ አዛዦች፣ አልፎ ተርፎም እውነቱን የሚጽፉ ጋዜጠኞች የኤልሜንቾን ስም በክፉ ካነሱ በማግስቱ አስክሬናቸው በአውራ ጎዳና ላይ ድልድይ ላይ ተንጠልጥሎ አሊያም ተቆራርጦ ይገኛል። ማንም አይደፍረውም ነበር ኤልሜንቾን። በታሪክ ማህደር ውስጥም ከፓብሎ ኤስኮባር ሞት በኋላ ይህን ያህል ግዙፍ ዘመናዊ ጨካኝና የዓለምን ኢኮኖሚ በተለይ ጥቁር ገበያውን የሚያናውጥ ሰው አልተፈጠረም። አዲሱ ፓብሎ ኤስኮባር። ነገር ግን ኤስኮባር በመቶ እጥፍ የከፋው ቴክኖሎጂን ከጭካኔ ጋር ያዋህደው የሞት ማሽን ኤልሜንቾ ነበር። ነገር ግን የቱን ያህል በብረት ብትታጠር፣ የቱን ያህል ጦር ብታሰልፍ፣ የሰው ልጅ ፈተና ከውስጥ ነው። በዙፋኑ ላይ የተንሰራፋው ንጉሥ የገዛ አካሉና ቤተሰቡ ሲክዱት ምን ይፈጠር ይሆን? እንመልከተው። ታላቁ የእስክንድሪያ ንጉሥ አሌክሳንደር ዘግሬት ዓለምን በሰይፍ አንበርክኮ በመጨረሻ ላይ ግን ትንኝ ነድፋው በወባ በሽታ መሞቱን ታሪክ ይነግረናል። የሰው ልጅም የቱን ያህል በዙፋን ላይ ቢኮፈስ፣ የቱን ያህል ጦር ቢያሰልፍ ከተፈጥሮ ሕግ ማምለጥ አይችልም። የሜክሲኮ አዲሱ የሞት መልአክ ኤልሜንቾ ደግሞ የዚህ ታሪካዊ እውነት ጽዋ ለመጠጣት ተገደደ። በወንጀል ዓለም ውስጥ መተማመን የሚባል ነገር የለም። ኤልሜንቾ ይህን ጠንቅቆ ያውቃል። ጓደኛ ዛሬ አብሮ በልቶ ነገ ለፖሊስ አሳልፎ ሊሰጥ ይችላል የሚል የመጠራጠር በሽታ ነበረበት። እናም ይህ በቢሊዮን ዶላር የሚቆጠር
የሲጂኤንጂ ካርቴል ግዛት ለማስተዳደር ማንን ማመን አለበት? መልሱ ቀላል ነበር፤ ቤተሰቡን። ልክ በጥንታዊ ሮም የቦርጂያ ቤተሰብ ስልጣኑን በዘመድ አዝማድ ጠፍንጎ እንደያዘ ሁሉ ኤልሜንቾ ሚስቱ፣ ልጁን እና ወንድሞችን በካርቴል ቁልፍ የስልጣን እርከኖች ላይ ሾማቸው። ሚስቱ ሮዝሊንዳ ጎንዛሌዝ ቫልሲያ የሉስ ኪንስ የተባለ የካርቴል የገንዘብ ማሸሽ እና የማስተዳደር ክንፍ ቁልፍ ሰው ነበረች። በሜክሲኮ ላሄ ዴፋስ ወይም የአለቆች አለቃ የሚል ቅጽል ስም ተሰጥቷታል። የዕፅ ንግዱን በቢሊዮን የሚቆጠር ዶላር እያጠበች ወይም ደግሞ መኒ ላውንደሪንግ በመስራት መኪና ማጠቢያዎችን፣ ሬስቶራንቶችንና የግብር ድርጅቶችን በመክፈት ቆሻሻውን ገንዘብ ህጋዊ ታስመስል ነበር። የኤልሜንቾ ግራ እጅ ሚስቱ ነበረች። ቀኝ እጁ ደግሞ ልጁ ነበር፣ ሮበን ኦስጌራ ጎንዛሌዝ ወይም የኤልሜንቾ ታናሽ ቅጂ ኤልሜንቺቶ። አባቱ ሩበን ገና በወጣትነቱ የካርቴሉ ሁለተኛው ሰው ወይም ሰከንድ ኢን ኮማንድ አድርጎ ሾመው። ሩበን የላቦራቶሪ ምርቶችን፣ የድንበር አቋራጭ እጽ ዝውውርና የታጣቂዎችን ስምሪት በበላይነት ይመራ ነበር። የኤልሜንቾ ወንድሙን ቶኒ ሞንታናን ወይም በታዋቂ ፊልም ስም የተሰየመ የካርቴሉ ዓለም አቀፍ የኮኬንና የሜታፌታሚን አቅርቦት አስተባባሪ ያደረገው። ሴት ልጆቹ ሳይቀሩ በካሊፎርኒያ ህጋዊ የሚመስሉ የንግድ ተቋማትን በመክፈት የገንዘብ ማስተላለፍ ሥራ ይሰሩ ነበር። ይህ የቤተሰቡ መረብ ኤልሜንቾ ለጊዜው የማይደፈር አስመስሎት ነበር። የደም ትስስር ከሌላ ይበልጥ ታማኝነት እንዳለው አምኖ ነበር። ነገር ግን ይህ የቤተሰብ ሹመት ትልቁ የኤልሜንቾ ስህተት ሆኖ ተገኘ። አሜሪካና የሜክሲኮ መንግስት ኤልሜንቾን በጫካ ውስጥ አድነው ማግኘት ሳያቅታቸው ስልቱን ቀየሩ። ጭንቅላቱን መንታት ካልቻለን እጆቹንና እግሮቹን ንቁረጥ አሉ። አደን ተጀመረ። በጁን 2015ም የሜክሲኮ ልዩ ኃይል ኤልሜንቾን ቀኝ እጅ የሆነውን የገዛ ልጁን ኤልሜንቺቶን በቁጥጥር ስር አዋለው። በ2022 ለአሜሪካ ተላልፎ ተሰጠ። በ2024 ልጁ በአሜሪካ ፍርድ ቤት የዕድሜ ልክ እስራትና ተጨማሪ 30 ዓመታት ተፈረደበት። አስቡት፣ ኤልሜንቾ ዙፋኑን አውርሰዋለሁ ብሎ ያሰበው ልጅ በአሜሪካ በኮንክሪት ግድግዳ ውስጥ ለዘላለም አጣው። ይህ ብቻ አልነበረም። ሚስቱ ሮዝሊንዳ የአለቆች አለቃ በ2018 እና እንደገና በ2021 ታሰረች። ወንድሙ ቶኒ ሞንታናም በ2022 በቁጥጥር ስር ዋለ። ሴት ልጁ ጄሲካም በአሜሪካ ታሰረች። ኤልሜንቾም ባዶን ቀረ። ቤተሰቡ አንድ ባንድ ሲለቀምበት፣ በዙሪያው የቀሩት ካርቴሎች ንጉሱ አረጀ፣ ኃይሉ ደከመ እያሉ ማሰብ ጀመሩ። በ2017 ኤልቾሎ የተባለ የራሱ ታማኝ አዛዥ አምጾ ወጣ። ኖቫ ፕላዝ የተባለ የራሱን ቡድን መስርቶ ጌታውን መዋጋት ጀመረ። ኤልሜንቾ እባብ እንዳየች እናት ተቆጣ። ያጠራጠረን ሁሉ ግደል የሚል ትዕዛዝ አስተላለፈ። በገዛ ጦር ውስጥ የማጽዳት ዘመቻ ጀመረ። ታማኝ ያልመሰሉትን እየጠለፈ በመግረፍ እያሰቃየ ያስገድል ጀመር። ይህ የውስጥ እልቂት ግን ብሩን ይበልጥ አዳከመው እንጂ አላጠናከረውም። ነገር ግን ውዱ ኤልሜንቾ ትልቁ ጠላት አሜሪካ አልነበረችም፣ ሜክሲኮም አልነበረችም፣ አሊያም የካዱት ጓደኞቹ አልነበሩም። ትልቁ ጠላቱ የገዛ አካሉ ነበር። ኤልሜንቾ በዓለም ላይ ካሉ ሀብታሞች ተርታ የሚመደብ ቢሊዮነር ነው። ነገር ግን የሁሉ ዶላር ጤና ሊገዛለት አልቻለም። በ2019 የሜክሲኮ የስለላ ድርጅት አንድ ሚስጥር አገኘ። ይህ ሀያል የተባለው ሄሊኮፕተር በሮኬት የሚጥል የሜክሲኮ ግዛቶችን በእሳት የሚያጋየው የ60 ዓመቱ አዛውንት ኤልሜንቾ የኩላሊት መድከም ደርሶበታል የሚል መረጃ ደረሰው። አስቡት፣ በሳምንት 3 ቀን የደም እጥበት የሚያስፈልገው የሞት አፋፍ ላይ ያለ በሽተኛ ኤልሜንቾ ሆስፒታል ሄዶ መታከም አይችልም። ምክንያቱም ጭንቅላቱ ላይ አሜሪካ 15 ሚሊዮን በላይ ዶላር ሽልማት ቆርጣበታለች። ሜክሲኮም በየቦታው ፈላጊ አሰማርታበታለች። ሆስፒታል መሄድ ማለት እጅን መስጠት ማለት ነው። እና ምን አደረገ መሰላችሁ? በቢሊዮን የሚቆጠር ዶላሩን ተጠቅሞ በ2020 ሃሊስኮ ግዛት ውስጥ አልቲሲዋል በምትባል ሩቅና ማንም በማይደርስባት ተራራማ መንደር ውስጥ ለሱና ለካርቴሉ አባላት ብቻ የሚያገለግል ዘመናዊ የሕክምና መሳሪያዎችን ወይም ዲያሊሲስን ጨምሮ የተገጠሙ ግዙፍ የግል ሆስፒታል በጫካ ውስጥ አስገነባ። ሲአይኤ፣ ዲኤኤ እና የሜክሲኮ ጦር እርሱን ፍለጋ ጫካውን ሲያምሱት ኤልሜንቾ በሆስፒታል አልጋ ላይ ተኝቶ ደሙን እያጠበ በስልክና በተመሰጠረ መልእክት ትዕዛዝ ይሰጣል። ሰዎችን ያስገድላል። የዕፅ ንግዱን ያስተዳድራል። አካባቢ ያሉትን ድሃ መንደሮችን ለማባበል ሆስፒታሉን በነፃ እንዲጠቀሙበት ያደርጋል። በዚህም ምክንያት በየመንደሩ ህዝቡ የኤልሜንቾ ዓይንና ጆሮ ሆነ። ወታደር ሲመጣ ህዝቡ በራሱ ጊዜ መንገድ ይዘጋል፣ መኪና ያቃጥላል፣ መረጃ ያቀብሏል። ኤልሜንቾ ልክ እንደ አንድ አፈ ታሪክ ሆነ።
ሞተ የሚል ወሬ በማህበራዊ ሚዲያ በተለይ በኮቪድ-19 ጊዜ ሲናፈስ ከቀናት በኋላም የካርቴሉ አባላት ከበድ ያለ ጥቃት ፈጽመው ንጉሳቸው ሕያው መሆኑን በተግባር አሳይተዋል። ነገር ግን የሕክምና ማሽኑ በተራራ ጫካ ውስጥ ለምን ያህል ጊዜ ሕይወቱን ሊያቆይ ይችላል? ያለ ቤተሰብ የቅርብ ሰዎች እያጠራጠሩት በኩላሊት ህመም እየተሰቃየ ያሉ ገንዘብ ምን ያደርጋል? ንጉሱ ታሟል፣ ቤተሰቡ ታስሯል፣ ዙፋኑ እየተናወጠ ነው። ግን ጊዜው ደርሷል። የዚህ የሞት መልአክ የመጨረሻው ሰዓት የእሳቱ ዝናብ የሚዘንብበት ፌብሩዋሪ 22 2026 ምሽቱ እየተጠበቀ ነው። የሰው ልጅ በምድር ላይ የቱን ያህል ከፍታ ቢወጣ በቢሊዮን የሚቆጠር ሀብት ቢያከማችና የብረት ግንብ ቢያሳጥር መጨረሻው መሬት ነው። በታሪክ ማህደር ውስጥም ታላላቅ የሚባሉ ኃያላን ሰዎች አወዳደቅ ሁልጊዜም ለትውልድ የሚተላለፍ ትልቅ የፍልስፍና ትምህርት አለው። የሮማው ቄሳር ጁልየስ የመጨረሻ ሰዓቱ በገዛ ወዳጆቹ በስለት ተወግቶ ሲወድቅ፣ የፈረንሳዩ ናፖሊዮን ቦናፓርቲ ዓለምን አንቀጥቅጦ መጨረሻ ላይ በአንዲት ገለልተኛ ደሴት ላይ በብቸኝነት ሲሞት፣ የኮሎምቢያው የእጽ ንጉሥ ፓብሎ ኤስኮባር በ1993 የሜድሊን ከተማን ጣሪያ ላይ በባዶ እግሩ እየሸሸ በጥይት ተቆርጦ ሲወድቅ ታሪክ አንድ ቋሚ እውነት ይናገራል። በሰይፍ የተነሳ በሰይፍ ይጠፋል የሚለውን። የሜክሲኮ አዲስ የሞት መላእክትም ኒሜሲዮ ኡስጋሪቭ ሰርቫንቲስ ወይም ኤልሜንቾ የሱ ማክተሚያው ምን ይመስል ይሆን? እንመልከተው። የኤልሜንቾ ግዛት ልክ እንደ አንድ ሉዓላዊ ሀገር በራሱ መከላከያ ሰራዊት የሚጠበቅ ነበር። በኩላሊት ህመም ክፉኛ የተጎዳው ይህ የ60 ዓመት አዛውንት ታፓ ለፓ በምትባል የአሊስኮ ግዛት ውስጥ በምትገኝ ተራራማና ጫካ በበዛበት ሩቅ መንደር ውስጥ ተሸሽጎ ነበር። ቦታው በተፈጥሮ የተከለለች፣ አየር ላይ ለሚበሩ ሄሊኮፕተሮች እንኳን በቀላሉ ማትታይ ምሽግ ነበረች። ነገር ግን የዘመኑ ቴክኖሎጂ የቱንም ያህል በጫካ ብትደበቅ ከሰማይ የሚመለከት የሳተላይት አይን አያጣህም። የአሜሪካው ልዩ ወታደራዊ ስለላ ግብረ ኃይል የዚህን የጥላ ንጉሥ መደበቂያ ኮኦርዲኔት ቦታ ነቅሶ አወጣው። አንዳንዶች ይህ ቦታ የተገኘው የኤልሜንቾ ፍቅረኛ ቦታውን ስለጠቆመችበት ነው ብለው ይናገራሉ። ያም ይሁን ግን አሜሪካ ይህን ቦታ ነጥላ አወጣችው። አሜሪካኖች ቃታውን አልሳቡም። ነገር ግን ለሜክሲኮ መንግስት አውሬው ያለው እዚህ ጉድጓድ ውስጥ ነው ብለው አቅጣጫውን አሳዩ። በፌብሩዋሪ 2 2026 ፀሐይ ወደ ማደሪያ ስታዘግዝቅ የሜክሲኮ ልዩ ጦር እና የብሔራዊ ዘብ ወይም ናሽናል ጋርድ አባላት ታፓላፓን በድንገት ገበቧት። ኦፕሬሽኑ እንደ ተራ የፖሊስ ማፈስ ስራ አልነበረም፣ ጦርነት ነበር። የኤልሜንቾ ጠባቂዎች የካርቴሉ ልዩ ኮማንዶች ጌታቸውን አሳልፈው ላለመስጠት እስከ አፍንጫቸው ታጥቀው ጠበቋቸው። እስኪ ያንን አስፈሪ ምሽት በአእምሮአችሁ ሳሉት። ሰማዩ በሄሊኮፕተር ድምፅ ተሞልቷል። መሬቱ ላይ በብረት የተለበጡ የካርቴል መኪኖች፣ ናርኮ ታንኮች ይርመሰመሳሉ። ድንገት የእሳት ዝናብ መዝነብ ጀመረ። የኤልሜንቾ ታጣቂዎች የሜክሲኮን ጦር ሄሊኮፕተሮች ለመጣል ሮኬት ወይም አርፒጂ እና ጸረ አውሮፕላን ሚሳኤሎችን ወደ ሰማይ ተኮሱ። የሜክሲኮ ጦርም ያለ ምህረት ቦምብ አርከፈከፈ። ተራራው በባሩድ ታፈነ። በዚህ አረመናዊ ጦርነት ውስጥ 25 የሜክሲኮ ብሔራዊ ዘብና ፖሊሶች ሕይወታቸው አለፈ። ከካርቴሉ በኩል ደግሞ ከ34 እስከ 42 የሚደርሱ ታጣቂዎች ተቆራርጠው ወደቁ። በመጨረሻም የመከላከያው ቀለበት ተሰበረ። የሜክሲኮ ኮማንዶች ወደ ኤልሜንቾ መደበቂያ ሰብረው ገቡ። ያ የማይበገረው ያ የማይነካው የሜክሲኮ ግዛቶችን በሞት ሲያርበደብድ የነበረው ቢሊነር በጥይት ተመትቶ በደም ተነክሮ መሬት ላይ ወደቀ። ኤልሜንቾ ተያዘም። የሜክሲኮ ጦር ወዲያውኑ ይህን ግዙፍ አሳ በሄሊኮፕተር አድርጎ ለሕክምናና ለፍርድ ወደ ዋና ከተማ ሜክሲኮ ሲቲ ማብረር ጀመረ። ነገር ግን የሰው ልጅ የቱን ያህል ሐኪም ቢያከማች የሞት መልአክ ቀጠሮ አያጥፍምና አየር ላይ ሄሊኮፕተሯ ወደ ሜክሲኮ ሲቲ እየበረረች ሳለ ከጥይት ቁስልና ከነባሩ የኩላሊት ህመም ጋር ሲታገል የነበረው የኤልሜንቾ ነፍስ ከስጋው ተለየች። የእጹ ንጉሥ የሲኤንጂ መስራች ኤልሜንቾ አየር ላይ አረፈ፣ ሞተ። ነገር ግን ሞቱ የሰላም መጀመሪያ አልነበረም፣ የሲኦል መክፈቻ በር እንጂ። በማግስቱ በፌብሩዋሪ 23 የኤልሜንቾ መሞት በይፋ ሲነገር ሜክሲኮ አይታው ማታውቀው አፖካሊፕስ ወይም የዓለም ፍጻሜ የሆነ መሰለ። አባታቸውንና ጌታቸውን ያጡት የሲጂኤንጂ ታጣቂዎች ሐዘናቸውን የገለጹት በእንባ ሳይሆን በእሳት ነበር። ቁጣቸው ድንበር አጣም። ናርኮ ብሎኬስ የሚባለውን የካርቴል የሽብር ስልት ተጠቅመው በ20 የሜክሲኮ ግዛቶች ውስጥ ከ250 በላይ አውራ ጎዳናዎች በከባድ መኪኖች ዘግተው እሳት ለቀቁባቸው። የአሊስኮ ግዛትና የቱሪስት መዳረሻዎች ፖርቶ ቫላንታ በእሳት ጋዩ።
ሱፐርማርኬቶች፣ ባንኮችና የንግድ ተቋማት ወደ አመድነት ተቀየሩ። በጓዳላሃር ዓለም አቀፍ አውሮፕላን ማረፊያም መንገደኞች በድንጋጤ ነፍሳቸውን ለማዳን ሲሯሯጡ አየር መንገዶች በረራቸውን አቋረጡ። የአሜሪካ መንግስትም ዜጎቹ ካያሉበት ሆቴል ፈጽሞ እንዳይወጡ አስቸኳይ ማስጠንቀቂያ ሰጠ። ታጣቂዎቹ የኤልሜንቾን ደም ለመበቀል በማግስቱ በፌብሩዋሪ 24 ጥቃታቸውን ቀጥለው ተጨማሪ 25 የሜክሲኮ ብሔራዊ ዘብ አባላትን ረሸኑ። በዚህ መሃል በማህበራዊ ሚዲያና በኢንተርኔት የኤልሜንቾ አደን የመሩት የአሜሪካ ልዩ ኮማንዶች ናቸው የሚል የሴራ ጽንሰ ሐሳብ ወይም ኮንስፒረንሲ ቲዮሪ እሳት እንደለበሰ ተሰራጨ። ምንም እንኳን አሜሪካ መረጃ ሰጥታ የሜክሲኮ ጦር ቢተገብረውም የካርቴል ፕሮፓጋንዳ አራማጆች ግን ጦርነቱ የሜክሲኮና የአሜሪካ መንግስት ጥምረት አድርገው በመሳል ብጥብጡን አባባሱት። የሜክሲኮ አዲሷ ፕሬዝዳንት ክላውዲያ ሼንባውም ህዝቡ እንዲረጋጋ ተማጸኑ። የአሜሪካ አምባሳደር ሮን ጆንሰንም ወደ ቤተ መንግስት አቅንተው የጸጥታውን ጉዳይ መከሩ። ሜክሲኮ በደም አዙሪት ውስጥ ተተራመሰች። የኤልሜንቾ መሞት አንዱን ምዕራፍ ዘጋው እንጂ መጽሐፉን አልዘጋውም። በወንጀል ዓለም የዙፋን ወራሽ አስቀድሞ ካልተሰየመ የሚፈጠረው የእርስ በርስ መበላላት ነው። የኤልሜንቾ ቤተሰቦች ወንድሙና ልጁ በአሜሪካ እስር ቤቶች ስለሚገኙ ዙፋኑ ባዶ ቀረ። አሁን ያንን በደም የጨቀየ ዙፋን ለመያዝ የእንጀራ ልጁ ጁዋን ካርሎስ ወይም ኤል ፔሎን፣ ጨካኙ አዛዥ አውዲያስ ፍሮሌስ ወይም ኤል ሃርዲኒዮር እና የፖርቶ ቫርታዋ ወይም አለቃው ኤልሳፖ እርስ በርሳቸው ቢላዋ እየተሳሳሉ ነው። አንድ ኤልሜንቾ ሞቶ 3 አዳዲስ አረመኔዎች ሊፈጠሩ ይመስላል። ወደ ኋላ መለስ ብለንም ስናስበው ይህ ሰው ማን ነበር የሚለውን ስንመለከት በሚችኳን እርሻ ውስጥ አፍካዶ ሲለቅም የነበረ ድሃ ገበሬ፣ አሜሪካ አባራ የላከችው ተራ ስደተኛ፣ በሙስና የተማረረ አነስተኛ ፖሊስ፣ ነገር ግን የስልጣን ጥማት፣ የገንዘብ ፍቅር፣ ጭካኔ ሲዋሃድ ተራ ሰው ወደ ጋንንት የቀየረው ሰው ነበር። በቢሊዮን ዶላር የሚቆጠር ሀብት ሰበሰበ። የራሱን ጦር ሰራዊት ገነባ። ሆስፒታል ለብቻው አስገነባ። ነገር ግን ያ ሁሉ ኃይልና ገንዘብ በፌብሩዋሪ 22 የጥይት ዝናብ በአንዲት ሄሊኮፕተር ውስጥ ከሚጠብቀው ሞት ሊያድነው አልቻለም። የታሪክ መዝገብ ኤልሜንቾን ስም ከፓብሎ ኤስኮባርና ከኤል ቻፖ ጎን በደማቅ ጽፎታል። ነገር ግን ትልቁ ትምህርት የገነባው ኢምፔሪየር የቱን ያህል ግዙፍ ቢሆንም የተገነባው በንጹሃን ደም ላይ ከሆነ መፍረሱና አንተንም ይዞ መጥፋቱ አይቀርም የሚለው ነው። የኤልሜንቾ የህይወት ጉዞና ማክተሚያ ይህን ይመስል ነበር። እስካሁን አብራችሁ ስለነበራችሁ እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ሰንብቱ። Yes, we did. We have not done much. Addis Ababa. I'm Jeff Bezos.